ቲክቶከሯ ከፍተኛ ትችት ገጥሟታል። የተቸችበት ምክንያት ምንድነው? ፎሎ ያደረጋችሁ ጠብቁኝ ልንገራችሁ። ሁሉን አወድሳ ሞካሽ ታኗሪ አንጀቴን በላችሁ ያቺ ጾም አዳሪ ጥሩልኝ ላሊበላዋን የሚለው የጎሳዬ ተስፋዬን ሙዚቃ ጽጌ ሮያል የተባለችው ቲክቶከር ሰሞኑን ክሊፕ ሰርታ ቲክቶክ ላይ ፖስት በማለቷ ላሊበላ የቅዱሱ የንጉሱ ሀገር እንጂ በፍጹም የራብና የጾም አዳሪ አገር አይደለም፣ እንዲያውም የኢትዮጵያ የታሪክና የታላቅነት ምልክት ያለበት ትልቅ አገርና ትልቅ ሕዝብ ነው ሲሉ ብዙዎች ይደመጣሉ። አንዳንዶቹም ጽጌ ያጠፋችሁ የለም ከተከሰሰም ጎሳዬ ዘፈኑን የዘፈነው መከሰስ አለበት ይላሉ። ክሊፑን ተመልከቱትና ማን ነው ጥፋተኛ ትላላችሁ ወይስ ዘፈኑ ችግር የለውም ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ከንቅልፍ አንጀቴናላው ሆዴን እየበላ የድምጿ ወለለ ጥሩልኝ ላሊበላዋን ሳንቶ ወርቆረው ስማቀንዋን ሁሉና ወደሳ አሞካሽ ታሪ አንጀቴን በላችሁ ያቺ ጾም አዳሪ ሰዎች ከየት እየመጡ እንደሆነ እናውቃለን። ስለዚህ እኛ ላይ ተጥሎ እንደዚህ ላሊበላን የምታስታውሰው ባባ ወዴና በለማኝ ነው እንዴ? አስታወሰኝ ላሊበላ ምናምን ማን አንተ? ላሊበላ በዚህ ነው የምታስታውሰው? የላሊበላ ህዝብ ስንት ወግና ባህል፣ ስንት ደግ ህዝብ፣ ስንት ነገር የሚሰራን ህዝብ ባባ ወዴና በለማኝ አስታወስኩ ምናምን እያልክ ይሄ በጣም ትልቅ ስህተት ነው። ለባለ ሙዚቃው አድርሱለት በፍጥነት። እንደነዛ ያሉ ቪዲዮዎችን ማስጠፋት አለበት። አላስጠፋም ካለ ግን ነግረናል፣ ተናግረናል። እናንተ ደግሞ 70,000 ላይክ ተደርጓል። አብዛኛው የኛው ናቸው። ትዝ አለኝ ከየትም እየመጣ አቅማዳ ተሸክሞ ሲጮህብን የሚያድርና የሚሆን ማን እንደሆነ ይታወቃል። ትዝ አለኝ ምን ለመደረግ አስቦ እንደሆነ ማንን እንደሚነካ ሳታውቁ ላይክ እና ሼር አታድርጉ። ቅር ካላችሁ ቅራሪ መጣት ትችላላችሁ። ማንነታችን ላይ የለማኝና የአባውዴ ስም ሲለጠፍልን ዝም አንልም። ጨርሰናል። ይቅርታ ጠይቀሽ ቪዲዮ ናት። ክሊፑ የተከለከለ ነበረ። ምንድነው ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። ጽጌ ሮያል የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው። ስለዚህ አንቺ ህዝብ እንዳይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራችው ይቅርታ ጠይቀሽ ቪዲዮ ናት። ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጽጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ነው ወይ ማውጣት ነው ያንን ነገርና ማስተካከል አስተካኪ። የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ። ምክንያቱም ዋጋ ያስከፍላል። ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ከህዝብ መጣላት በጣም ከባድ ነገር ነው። በጣም ስለነሱ አሚናዎች ይባላሉ። እኛ አካባቢ አሁን ጎጃም አካባቢ ልንገርሽ፣ እግዚአብሔር ነው የምልሽ፣ ጎጃም አካባቢ የሆነ ወቅት ጠብቀው የሚመጡ ናቸው። ጀስት የሆነ እንትን ብለው ከዛ በኋላ ግን የሉም። ይሄ ኖርማል ነገር ነው። ሁለተኛ ደግሞ የጎሳዬ ዘፈን ነው አይደለ? ሶ ምንም ማለት አይደለም። አንቺ አያገባሽም። ልጅ ሚካኤል ዘፍኗል። ልጅ ሚካኤል በሱ ዘፍኗል። የድሮ በጣም ኦልድ ዘፋኞች ዘፍነዋል። ገባሽ? የሚያሳፍር ምናምን ሳይሆን ላይክ ይልሽ የሆኑ ማህበረሰቦች አሉ እና ያን ልክ እንደ ባህል አድርገው ምናምን የሚያደርጉት እንደዛ ሰው እንትናት በያላቸው ማርያም እንደምልሽ። እኔ ደግሞ ምን እንደሆነ ታውቃለህ ማለት ነው። የሆነ 1 3 5 የሆነ
ሁለት ሰው ምናምን ኢጎ ያለባቸው ሰዎች ይመጡና የሰውን ላይፍ ምናምን እንትን ለማለት ይሞክራሉ። አንቺ እኮ ምንም ማድረግ አትችይም። ገባሽ አይደለ? ሶ አርፈ ተቀመጥ ምናምን አይደለም። ምን ያማራ ነኝ። ሶ ምንም አታምጡ። እግዚአብሔርን ነው የምላችሁ። ምንም አታምጡ። እኔ አነጋጋሪ ለመሆን ወይ ሌላ ነገር ምናምን አይደለም እኮ ኤቭሪቲንግ ይላችሁ። እኔ ባህሌን ኤቭሪቲንግ የማውቅ ሰው ነኝ። ከመጀመሪያው እስከ ስንት ዓመት ድረስ እዛ ነው ያደግኩት። ገባችሁ አይደለ? በስነ ስርዓት አውቃለሁ። መጠየቅ ካለባችሁ እነ ጎሳዬን ነው እንጂ መጠየቅ ያለባችሁ አንድ ያን ዘፈን ዝም ብሎ የዛን ዘፈን ክሊፕ ለሰራ ሰው አይደለም መጫው ያለባችሁ። እግዚአብሔር ነው ነው ማይማኑላ ማይማቱ ደግሞ ምን እኔ እኮ ምንም ባህሉን እንኳን ራሱ ማታውቁት እኮ ትሆናላችሁ እኮ ይሁን ተሰብስባችሁ 200 ምናምን ናችሁ የሰው እንትን ምናምን አጥፍቶታል። ካጠፋው ታዲያ ለምን ዩቲዩብ ጋር እናገኘዋለን? ይሄና ካጠፋው እኮ ዩቲዩብ ጋር አይገኝም። እና ይሄ ጠብቆ እኛ ጋር ይመጡ ነበር። ገባሽ አይደለ? እግዚአብሔርነቴን ነው ባህላቸው ነው የሆነ ይልሽ ልክ አምላክን ልክ የሆነ ታይም በጣም ይሰራሉ ይልሽ ልንገርሽ ስለነሱ ምንም ስለኔ የምታውቁት ነገር የለም። ባይዘው ድምፁን ምናምን አንተ እዚህ ለእንትን ብለህ ምናምን ይልሽ እነሱ ትክክለኛ ይልሽ የሚኖሩ በስነ ስርዓት ስሚ ልንገርሽ ጽጌ በስነ ስርዓት የሚኖሩ ያረሱ ምናምን የሚበሉ ናቸው። ከዛ ግን የሆነ ወቅት ላይ ማለት ነው እንደዚህ በየቦታው እንትን ይሉና እንደዛች እንትን ብለው እግዚአብሔርን አይ ቲንክ ለማመስገን ምናምን ነው የሚባለው እንደዛ ይመጣሉ በየሁሉም ሀገር። በጣም እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂሉም ዝርክርኩም ሸሌውም ተነስቶ አማራ ላይ ማፌዝ፣ በቃ በአማራ ላይ መቀለድ እኔ እኮ ይገርመኛል። እግዚአብሔርን በጣም ይገርመኛል። ዛሬ የጥበብ ስራ ፍላጎት እንዲኖራችሁ ያደረገ ስልጡን ህዝብ ያሰለጠናችሁ የአማራ ማህበረሰብ ነው። የአማራ አባቶች ነገስታቶች ናቸው። ኦኬ እሺ፣ መጀመሪያ እናንተ ሙዚቃም ይሁን ስነ ጽሁፍም ይሁን ምንም ይሁን ድራማም ይሁን ምንም ይሁን ማለት ነው ከመስራታችሁ በፊት ህዝብን የሚነካ ነገር ማህበረሰብን የሚነካ ነገር አትስሩ። ኦኬ እናንተ ካላወቃችሁ ታሪክ ካላወቃችሁ በአራቱም አቅጣጫ አማራ ክልል የሚገኙ ባህልና ቱሪዝሞች አማራ ህዝብ ያስቀመጣቸው አሉ። እነሱን ጠይቁ። ስለ አማራ ባህልና ወግ ካላወቃችሁ አማራ ክልል የሚገኙ ባህልና ቱሪዝሞችን አናግራችሁ። ካላወቃችሁ በሁሉም ነገር ጠይቁ። ስለ አማራ ህዝብ አራቱም በቤት አማራ በጎንደር በጎጃም በሸዋ በሁሉም ቦታ ሂዱና ጠይቁ። የተቀመጡ ህዝብ ያስቀመጣቸው ባህልና ቱሪዝሞች አሉ። ጠይቁ። ከዛስ ህዝብን ካስቀየማችሁ በኋላ እኛ ህዝብን ለማስቀየም ፈልገን አይደለም፣ ይቅርታ የእናንተን ይቅርታ ቀቀላችሁ ብሉት። የአማራ ህዝብ የሚታገላችሁ በትጥቅ ብቻ አይደለም፣ በባህላችን ስትመጡ እንታገላችኋለን። የሌለ ማንነት እንድትሰጡን አንፈልግም። የአማራ ህዝብ ለማኝ አይደለም። የአማራ ህዝብ አራሽ፣ ቀዳሽ፣ ሰጋጅ፣ ተኳሽ ነው። ቅማላም የማንም ቅማላም ተነስቶ ደደብ ሰገጤ እኔ ኪነ ጥበብ ባለሙያ ነኝ እኔ አርቲስት ነኝ ያላችሁ ልትግማሙበት አትችሉም። በአማራ ህዝብ ላይ አለን አስመሳዮች ካሉ በኋላ እኛን ህዝብን ለማስቀየም ፈልገን አይደለም ምናምን የድሮ የጥንት አባቶቻችን ለማይናቸው እንዴ የጥንት አባቶቻችን እኮ ልመናን የተጸየፉ ጀግኖች ናቸው። ስልጡን ናቸው። ሰልጥነው ያሰለጠኗችሁ የነገስታት ልጆች ነን። በብዛት ማለት ነው። በዋግ ህምራ ሰቆጣና በላስታ ላሊበላ ያለው ማህበረሰባችንን ለማውረድ ትጥራላችሁ፣ ትጋጋጣላችሁ። ለማኝ አድርጋችሁ አባ ግዛ ግዙ እያላችሁ ትስሉታላችሁ። የአማራ ህዝብ ግን ለማኝ አይደለም። በአራቱም አቅጣጫ ብትሄዱ ለምኖ ሳይሆን
አርሶ የሚበላ ፈትፍቶ የሚበላ ጀግና ህዝብ ነው። ይህን እወቁበት፣ እወቁትኝ። አማራ ክልል ወረድ በሉ። ዛሬ አማራ ክልል የጦር ቀጠና ስለሆነች ነው ዛሬ እያንዳንድሽ ራብ የሚነዳሽ። ራብ እየተራባችሁ ያላችሁት አማራ ክልል በጦር እየተሰቃየ ስለሆነ ነው። ይሄን ልንገራችሁ። ጉሮሯችሁ የአማራ ህዝብ ነው። ይግባሽ ደነዝ። እኔ ህዝብን ለመንካት ፈልጌ አይደለም። እኔ እንደዚህ መጀመሪያ ከመስራታችሁ በፊት ማለት ነው አንድ ስራ ሲሰራ ህዝብን ማህበረሰብን ሊገመግመው ይገባል። ኦኬ። ይሄ ደግሞ አስተማሪ አይደለም። ይሄ ለነገ ጧት ለኛ ለልጅ ልጆቻችን ጥላችሁት የምትሄዱት ነገር ነው። ያልሆነ የአማራ ህዝብ ልክ ለማኝ እንደሆነ አድርጋችሁ እየሳላችሁ ማን አባታችሁን እናንተ ጠግበሽ እንድትበይ የፈቀደልሽ የአማራ ህዝብ ነው። ምድረ ቆሻሻ። ካሁን በኋላ ማንክም እየወጣ እንደፈለግ ካፈን የምትከፍትበት ወይም ደግሞ የምትከፍችበት አይደለም። ለእናንተ የእናንተ አሁን እናንተ የኪነ ጥበብ ባለሙያ ናችሁ። የኪነ ጥበብ ባለሙያ ስትሆኑ በመጀመሪያ ደረጃ ከመስራታችሁ በፊት ቼክ ማወቅ አለባችሁ። እወቁ። ይሄ ንፍጥ የተሸከመ ቅንጭላታችሁን አስተካክሉትኝ፣ አጽዱት፣ በደንብ አጽዱት። ካላወቃችሁ ጥበብን የአማራ ልጅ ያስተምራችሁ። አንድ የአማራ ልጅ ማንንም ነክቶ አያውቅም። የማንም ማህበረሰብ አንቋሾ አያውቅም። በማንኛውም ቦታ ይሰራሉ። በጣም ብዙ የአማራ ልጆች የጥበብ ባለሙያዎች አሉ። በሙዚቃም ይሁን በድራማም ይሁን በብዙ በግጥምም ይሁን ማንንም ነክተው አያውቁም። ስርዓት አላቸው። የማንንም ብሔር አይነኩም። የማንንም ብሔር አያንቋሹም። ስርዓት አላቸው። እናንተ ግን እንደፈለጋችሁ የአማራ ህዝብ ላይ ልትናፈጡ አትችሉም። እዛው ለመዳችሁበት ተናፈጡ። ለማኝ የሆነ ማንነት ካላችሁ በራሳችሁ ማንነት ስሩ። የአማራ ህዝብ ግን ለማኝ አይደለም። እናንተ እንደፈለጋችሁ ልታፈይዙበት ልትጫወቱበት አትችሉም። አለን አማራዎች። ኦኬ። በባህላችንም ስትነኩን ያመናን። ትግላችን ዘርፈ ብዙ ነው ብለናቸዋል፣ ነግረናቸዋል። አፍንጫን ሲነኩት አይን ያለቅሳላ። በቃ እከካሞች። የሶሻል ሚዲያ ዘመን ነው። እውቅና እንደሚመጣውላ እውቅና መጥፋት አለ። ህዝብ ለህዝብ እናቀርባለን የምንላቸው በተለይ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ። ምክንያቱም ዋጋ ያስከፍላል። ዋጋ ያስከፍላል። ላሊበላን ምናልባት አሁን ቻትጂፒቲ ያለ ጉግል ማድረግ ይቻላል። ላሊበላ ንጉስ ነው። ሌሎቹ ደግሞ የቆሎ ተማሪ የምን ብዙዎች አሉ። ለምን በቤተ ክርስቲያን ደረጃ ትልቁ እስካሁን ድረስ ዓለም ላይ የሚጎበኘው የኢትዮጵያ እንቁ ክብር አንደኛው ላሊበላ። ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል። ስለዚህ ምንድነው የሚያስፈልገው? እንደዚህ አይነት ስህተቶች ከተሰሩ ማረሙ ከባድ አይደለም። ወይ ይሄ ነገር ነው እንዴ ይቅርታ በቃ ብሎ ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት ነው። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ከህዝብ መጣላት በጣም ከባድ ነገር ነው። በጣም ማን ምን እንደሚያደርግ አታውቅም። ስለዚህ ስላላወቅሽ ይመስለኛል ጽጌ በኢንቴንሽን በክፋት አይመስለኝም። እኔን ከጠየቃችሁ በክፋት አስባው አማራን ልጉዳ አማራን ያዋርዳል እንዲህ ብላ ሳይሆን ከሰራችሁ በኋላ በመጣው አስተያየት ነው እንግዲህ የምትረዳው ብዬ አስባለሁ። ስለዚህ ጽጌታችን ብታስተካኪው ጥሩ ነው። ብታስተካኪው በጣም ጥሩ ነው። በማህበረሰብ ደረጃ ላይ እንደዚህ ነገር ከሆነ በጣም ከባድ ነው። አንቺንም ይጎዳሻል፣ ከህዝብ ጋር ያጣላሻል። በነገራችን ላይ በምንም ቦታ ላይ ሂዱ፣ በምንም ቦታ ላይ ሶሻል ሚዲያ ላይ
እንዲሁም ምድር ላይ አማራው ትልቅ አቅም አለ። ይሄ ማካበድ አይደለም፣ ማሽቃበጥ አይደለም፣ ምን አይደለም። ለምንም ነገር ኢትዮጵያ ላይ አማራ ቅመምና ድምቀት ነው። ፈጣሪ ምስክሬ ነው ማለት ለምንም ነገር አምጡ አማራ ድምቀት ነው፣ ቅመም ነው ኢትዮጵያ። ያለ አማራ ኢትዮጵያ ዝንብ በዝንብ ነው የምትሆነው፣ ዝንብ። ይሄን ሙሉ ኢትዮጵያውያን ያውቃሉ። አማራ የኢትዮጵያ ድምቀት ነው። ይሄ ሁላ ሚሊዮን ቋንቋ ኢትዮጵያ ውስጥ እያለ ቪው ያለ አማርኛ ስታወራ ነው። አንጋደ ታወራት አለ ወደ ሳይሆን በግድ አንጋደ ገምደ አማርኛን ታወራዋል። አንጋደ ገምደ ነው ማወራ። በቃ ቪው ይኖርሃል፣ ተሰሚነት ይኖርሃል። አንጋደ ገምደ ታወራት አለ ወደ ሳይሆን በግድ ሳትፈልገው እየጠላው በአማርኛ ዘፍነ ትሳደባለህ። በአማርኛ ዘፍነ እየጠላኸው ነው ማወራ። ስለዚህ መውደዱ ይሻላል ከመጠላቱ። ሰው ስተት ተሰርቷል፣ ስተት አስተካኪ ነው የተባለው። ደሳው እሺ፣ ስተት ነው የተሰራው፣ ስተቱን አስተካኪ ነው፣ ሌላ ነገር የለውም። እና ይሄ ከባድም ነገር አይደለም። ደግሞ አማራ በመጀመሪያ ሲጠይቅ በጨዋ ነው የሚጠይቀ። በጨዋ ፊክስ አድርገው ይላል ወይ ፊክስ አድርገው ይልሻል። አይ ጨዋነት አይወድልኝም ካልሽ ደግሞ ያው የስራ ባህሪ። እውነቴን ነው የምናገር። በጨዋነት በመጀመሪያ ይጠይቃል። በእውነት እውነቴን ነው። አማራ ብዙ ጊዜ ውዝግብ ላይ በጨዋነት ይጠይቃል። እንደሌላው ጓገጭ አይልም። ያዙ ከዛ በኋላ ግን አስቸጋሪ እስኪያስነጥስ ይነግርሃል። ስለዚህ አኪያና ብላይም ያንን ነው የምለው። እስቲ ምንድነው ይሄኛው እምበላው እስካጣ